ስላንተ አያገባኝም ገደል መግባት ትችላለህ አለች። በዛ መካከል እኔ ማልቀስ ጀመርኩ። ወንድ ልጅ ባያለቅስም ግን ፍቅር ነውና ፍቅር ገዝቶኝ ማልቀስ ጀመርኩ። ያው አሁንም ቀጥላ ምን እንዳለችኝ ታውቃላችሁ? በቃ እኔን ለማናደድ ይሁን ለማስከፋት አንደኛን ተስፋ ለማስቆረጥ ይሁን አላውቅም፣ አንተ እኔን ማስተዳደር አትችልም አለች። እኔን ልታስተዳድረኝ አልችልም፣ ያለህ ምንም የለህም፣ ልታስተዳድረኝ አትችልም። ስለዚህ እኔ የሚያስተዳድረኝ ሰው ነው የምፈልገው አለች። እኔ ደግሞ በአሁኑ ሰዓት ያው ያለሁበት ስራ እሷን ለዕለት ህይወቷ አላንስም፣ እሷን ለማስተዳደር አላንስም። ብዙ ስራዎችን መስራት እችላለሁ፣ ጉልበት አለኝ፣ ገና ህጻን ነኝ፣ መስራት እችላለሁ። እኔ የሰራሁበትን አላማ የተማርኩበትን ትምህርት በቃ እስከ አሰብኩት ጥግ ድረስ ማድረስ ስለምፈልግ እንጂ እኔ እሷን ማስተዳደር እንደ ማንኛውም ሰው ማስተዳደር አቅቶኝ አይደለም። ግን በዛ መካከል ያው አንዳንድ ነገሮች ሲፈጠሩ እሷ የፈጠራቻቸው ምክንያት ለኔ ቀውስ ሆኖኛል። ያለኝን ነገር ከማጣቴ በላይ እሷን ከማጣቴ በላይ አለምዬ ሀሳብ ተስማምቶኛል። ያው እንዳለምዬ ነው ለማለት የፈለኩት። ግን እነሱ በመሃል ደግሞ አልተጋቡም። ያው ጓደኝነት ነው እንጂ አልተጋቡም እንደ ጥያቄ ማለት ነው። እና ይህን ያለ አመት ጊዜ ዝም ብሎ በጓደኝነት መቆየቱ አግባብ ነው? ጥያቄ ሊጠይቂኝ ምንድነው አልገባኝም። ያኔ ጥያቄ ነው የጠየኩህ ያለ ሀሳቡ ጥሩ ነው። ግን ያኔ 9 አመት ሙሉ በጓደኝነት መቆየቱ ሳይጋቡ ማለት ነው። ያኔ 80 የላቸውም እነሱ፣ ግን ያኔ 9 አመት ሙሉ በጓደኝነት ነው ያሉት። ይህ ያኔ የሴት ልጅ ያኔ እድሜ መግፋት አይደለም? አግባብ ነው ወይ ነው እንደ ጥያቄ ነው። ሰኒ መልካም አንድ ያልገባችሁ ነገር ምን አለ መሰላችሁ? ደጋግመን ተናግረናል። እዚህ ቁጭ ብላችሁ ወይም ደግሞ ኢትዮጵያ ያላችሁ ፍቅረኛ 9 አመት ቀልድ አይደለም ወይ ዚዚ? 9 አመት ቀልድ አይደለም። እኔ እንዴት ነው ማለት አንድ ወንድ ልጅ እኮ አትሊስት እንኳን አይደለም በ9 አመት አይደለም 9 አመት 10 ቀን ላወቃት ልጅ ማድረግ የሚፈልገውን ነገር ያደርጋል። አይደለም 9 አመት በፍቅር እንግዲህ 9 አመት አብረው ነበሩ እነዚህ ልጆች። እንዴ ሳትተጋገዙ እዚህ የደረሳችሁ ባለትዳሮች አላችሁ እንዴ? እኔ አንድ ያልገባኝ ነገር እንዴ እናውቃለን እኮ እኛ የምንኖርበት አቡዳቢ፣ ዱባይ ኦል 7ቱም ኢማራት እኮ ወንዶቹ ስራ ፈተው ቤት ውስጥ ሴቶቹ እኮ ነው የሚያኖሯቸው። ትክክል ነኝ አይደለም? መልሱልኝ። ኮሜንት ብቻ ነው የማየው። ሴቶቹ እየሰሩ ወንዶቹ ልጅ እየጠበቁ የሚኖሩ ወንዶች የሉ አሉ። ይሄ እኮ ከመተሳሰብ ነው ከመተሳሰብ ነው። እኛ እነሱን እየተቸን አይደለም። ትዳር ማለት ምንድን ነው? መተሳሰብ እኮ ነው። አንዴ ጋይስ አንቺ ትብስ አንተ ትብስ እኮ ነው። እሷ ከስራ ስትመጣ ልጆቹን ያስረክብና እሱ ደግሞ ወይ ካሊፍትም ይሰራል ወይ የሆነ ነገር የሚሰራው ነገር አለ፣ መኪናውን አስነስቶ ይወጣል። እንዴ ጋይስ እዚህ ሀገር እኮ በጣም እኮ ከባድ እኮ ነው። ልጅ ይዞ መኖር እኮ በጣም ከባድ እኮ ነው። በጣም ትልቅ መከራ እኮ ነው ጋይስ። ስለዚህ እኛ እያለን ያለነው በህይወታችሁ ውስጥ ምንም ዋጋ ለሌለው ወንድ ብር ስጡ፣ የምትጠየቁትን ስጡ አላልንም። ሪሌሽንሺፕ ላይ ያላችሁም ሰዎች ካላችሁ 9 አመት ቀልድ አይደለም ጋይስ። አትሸወዱ። የማይለወጥ ላይፉ ላይ ምንም አይነት ነገር ከሌለው ቻቺ ፒን እያደረግሽ አካውንቱ እንዴ ብዙዎቻችሁ እኮ ተፈራርታችሁ ነው እንጂ እኮ ከነበራችሁ ህይወት እኮ መመለስ እኮ ትፈልጋላችሁ ጋይስ። ለምንድን ነው የምንወሻሸው? ከተጣላችሁት ሰው እሺ
እኔ ግቢ አስገባኝ ትኛለሽ። ስመኝ ከላኪ ከተጣላችሁት ሰው ስመኝን አስገቧት። ቢፍቱ ከተጣላችሁት ሰው መታረቅ አትፈልጉም? ምክንያቱም ሙለር እኔ ሞዴሬተር የለኝም እንዴ? ለምን እስካሁን እንዴት ተደረጉ እንዴ? እንዴት እኔ የእሱም ፎንቃ እኮ ነኝ። መጥቼ አንሻወር ብቻ ወስጄ የሚሄድ እኮ ነኝ። ይኸው ሞዴሬተር ሰጥቼሻለሁ። ስለዚህ ብዙዎቻችሁ በነበራችሁ መታረቅ ትፈልጋላችሁ። ሙለርም መጣ በህይወትሽ ውስጥ ሌላ ሰው መጣ፣ የተለየ ሰው አይመጣም። አጠገባችሁ ያለውን ሰው መስራት ለትዳር የሚሆን ሰው ከሆነ እውነትን የምነግራችሁ እንዳትሸወዱ እህቶች። መስራት ወንድ ልጅ በጣም ነው የሚሰራው። ወንድ ልጅን ቆንጆ አድርጋችሁ መስራት ትችላላችሁ። ወንድ ልጅ ደግሞ ካፈቀረ አፈቀረ ነው ጋይስ። የእኛና የእናንተ ልዩነት እውነት ለመናገር አረሰመኝን አስገቧት ጋይስ። የእኛና የእናንተ ልዩነቱ እኛ ሳይኖረን ሁሉ ነው በጣም ከመውደዳችን ከማፍቀራችን የተነሳ ትዳር ውስጥ የምንገባው። ስለ እውነትን የምነገር ስለዚህ ትዳር ላይ መተጋገዝ፣ ትዳር ላይ ሰፖርት መደራረግ ለምን እንወሻሻለን? ሚዲያ ላይ ወጥተው ብራችሁ ለወንድ እንዳሸጡ ምናምን የሚሉ እዚህ ገስት ላይ ቁጭ ብለው ዱባይ ያዙ ይልቀቁኝ የሚሉ ቺኮች እየሰማችሁ ነው። እያንዳንዷ ዋጋ ከፍላ ነው ልካ ያዙ ይልቀቁኝ የሚሉ ሚዲያውን ተቆጣጥረናል ምናምን የምትሉ እንዴ! ሰው ለሚወደው ሰው ዋጋ ይከፍላል። እንደው ለምን ራሳችሁ በጣም ጻድቅ ታደርጋላችሁ? እኔ ቢፍቱን ከወደድኳት ለምንድን ነው ዋጋ የማልከፍለው ጋይስ? ለምን? ስለዚህ አመለካከታችሁን ብታስተካክሉ አሪፍ ነው ብዬ አስባለሁ። ብቻዬን አላውራ። ስመኝ ቀጥይ። ሰላም፣ እንዴት ናችሁ? እግዚአብሔር ይመስገን። 3 ደቂቃ አለሽ። እሺ። አይ ትናንት አስቼ የሰማችሁ ነበረ። እኔ ታስማማችኋለሁ ብዬ ነበር ያሰብኩት። ማለት መስማማት ነው የነበረባቸው፣ ግን ደግሞ ሌላ ከያዘች አይሆንም እና ልጁን በሚረዳበት ነገር ማለት ወደዚህ ሀገር መምጣት እንዲመጣ ሰርቶ እንዲያሳያት ማድረግ አይቻልም? ያኛም ያለው እንደዛ አሁን ልጁን ወደ ስራ ሲስተም ውስጥ ነው የሚከተው። ቻቲ እንትኑን አካውንቱን ፒን አድርጊ እንዴ ቻቲ እሺ ቀጥይ። እንደዛ ያ ማለት ማጠትም ማግኘትም ሰው መጀመሪያው መጨረሻውን ነው እንጂ መጀመሪያውን ሳይሆን መድረሻውን ነው ማየት ያለበት። እሱም ሲለወጥ ሲኖረው ሲያገኝ ይቆጫትን ነገር ነው ያደረገችው። በነገር ላይ ቢያንስ ባትፈልገው እንኳን ክብር ባለው መንገድ ብታናግረው፣ ገባ አይደለ? ቢያንስ አትፈልገው፣ በቃ ክብር ባለው ነገር ብታናግረው፣ ላይፉን ብትተው ወንድም ሊኖራት ይችላል። እንደ ወንድሟ ብታናግረው፣ በቃ ከዚህ በኋላ ያለን ነገር ጨርሰናል፣ ግን እንዴት እንደ ወንድም እንጠያየቃለን በሚል መልኩ እንኳን አረጋግታ ብትተው ትችል ነበረ። ገብቶሃል አይደለም? አሁን ያደረገችው ነገር ለመጨረሻ እስከ ወዲያው ድረስ የሚቆጫትን ነገር ነው ያደረገችው። ገብቶሃል አይደለም? የሚገባት ያ ሰው አሁን የጀመረችው ሰው ጥብጥብ አድርጎ የሆነ ነገር አድርጓት ያልሆነ ቦታ ላይ ሲጥላት ነው የሚቆጫትን ነገር ያን ሰዓት ነው የሚገባት። አሁን አይገባትም። ኦኬ እሺ መልካም። እና አንተ ደግሞ አትበሰጫጭ፣ ተረጋግተህ ልጁ በሚሆንበት መንገድ መጥቶ እዚህ ምንም ስራ ሳይመርጥ በነገር ላይ እንግዲህ ታውቀኛለህ ብዬ አስባለሁ። እኔ ታውቀኛለህ እንጂ አላውቅሽም። ተረስተኸኝ ነው እንጂ ታውቀኛለህ። ከዛ አንድ እንትን ነበርን፣ አንድ አካባቢ አጉዳቢ ነበርኩ እኔ። እሺ ኢንቦክስ አንድ ምግብ ቤት ውስጥ ታውቀኛለህ። ኢንቦክስ ላይ ወርኩሽ እና ናታን ካፍቴሪያ ታውቀው ነበር ብዬ አስባለሁ። እዛ ቤት ሰራ ነበረ። እሺ ስመኝ ኢንቦክስ ላይ ልታወሪኝ ከፈለግሽ እሺ
ወደ ሌላ ሰው እንሂድ። ኢንቦክስ ላይ አውሪኝ። እሺ ሚክታ አድርጌ ልቀመጥ ወይስ ልውረድ? ሌላ ሰው ስለሚገባ ውረጅ። እሺ ሌላ ሰው ስለምናፈቃ ኦኬ። የጊዜ ቀጥ እንዴት ነሽ? ጠፍተሻል ውዴ። ሰላም እንዴት ነው ሙሌ? ስለማስበኝ ነው እንጂ አይሃለሁ ሰማሃለሁ ከስሩኝ። እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ታፕታፕ ኮፒሊንግ ሼር ጋይስ፣ አንዴ ታፕታፕ ኮፒሊንግ 300 ምናምን ሰው አለ። ኮፒሊንግ ታፕታፕ። እሺ እኔ እንዳስተያየት በነገራችን ላይ ለወንዶቹ ሳይሆን ለሴቶቹ ለምን እንደው ባይገባኝም ሴቶቹ እኛ ልባችንን እየሸጥን ነው መሰለኝ፣ ብር እየገዛን ነው። የአረብ ሀገር ሴት ማለት በነገራችን ላይ ሁለት ያጣች ናት። አንደኛ እድሜዋን ታጣለች፣ ሁለተኛ ውበቷን ታጣለች፣ ሶስተኛ ቤተሰቧን ራሱ ትታመት መጣውን። የማይገባኝ ነገር ግን በወር ደመወዝተኛ ሆነን ሸቅለን የምንሄደው ላናገባ ነው እንዴ? አናገባም እንዴ? እጃችን ላይ ያለውን እያስለቀስን ሌላ ፍለጋ የምንሄደው። በነገራችን ላይ የዚህ የሶሻል ሚዲያ ህይወት እርሜ ዘላለም የሚከተል ነው። አዳሜ ማለት ነው። ሴቶቹ አትቅበጡ። ወላሂ እጃችሁ ላይ የያዘውን ያላቸውን እየገፋችሁ ወንድሞቻችን ቢሆኑ ሳትሉ ስታገኙ ወንድን አትተው፣ ወንዶችም ስታገኙ ሴቶችን አትተዋቸው። አንዳንዴ ማስተዋል እየጎደለን ነው እንጂ እጃችን ላይ ያለውን ሰው ሳናስተካከል ሌላ ሰው ብንፈልግ የፈረሰን ጎታ በጭቃ እንደገና እንደ አዲስ ለመምረግ ነው እንጂ እጄ ላይ ያለውን ወንድ አባረሬ ሌላ ወንድ ይሰራለሁ ማለት ምን ማለት ነው? እና ደግሞ ወንዶችም ኮስተር በሉ። እውነቴን ነው ወላሂ። አሁንስ በዛ አስጠላ፣ ተንዛዛ። አሁን 9 ዓመት ሙሉ ተባለ ይሄ ልጅ 3 ዓመት 4 ዓመት አይበቃውም? ያን አይተዋትም። ይተዋት ምንድነው? ወላሂ ስንት አንገት ያላቸው መልካም እህቶች እኮ አሉ፣ ትዳር እየፈለጉ ትዳር የሌላቸው። እንደዚሁ ተገፍተው የመጡ እህቶች ይኖራሉ፣ ተገፍተው የመጡ ወንዶች ይኖራሉ። ግን አይገናኝም እና ነው እንጂ ማለት ነው። እና ወንዶችም በዚህ ልክ እንትን አትበሉ፣ ወንድ ይሁኑ። ሴቶችም ደግሞ አለቅጥ ገፊ አትሆኑ። መግፋት ጥሩ አይደለም። በነገራችን ላይ አሁን ይቺ ልጅ ይህንን ሰው እየተወችው ሌላ የሚጀነጅና ሰው ያገባታል አያገባትም? ምክንያቱም ለመጀመሪያ ያልሆነች ሴትዮ ለመጨረሻው እንዴት ነው ነገሩ? 9 ዓመት ማለት ቀልድ ነው እንዴ? 9 ወር ራሱ ከባድ ነው እኮ። 9 ቀን ከባድ ነው። ሰዎች የሴት ልጅ እድሜ በጣም እንትን ነው። እዚህ ደክመን ስንሄድ የምናገባው ሰው እድሜያችንን ይቆጥራል እንዴ? አይቆጥርም። ስንት ዓመት ሰርታለች ቢልም ገንዘብሽን ያለሽን ንብረት ሊፈልግ ይችላል። ግን እመኚኝ ወላሂ ለአዚም በትክክለኛው ህይወት ሊያኖረን አይፈልገንም። ማንነታችንን፣ የትናንትና ደካማ ጎናችንን፣ ጥንካሬያችንን የሚያቀን ሰው ግን ቢያንስ እንኳን አይጠለንም፣ ባይጠቅመንም አይጎዳንም። ከኋላ የሚመጣው ግን ለሞራላችንም፣ ለማንነታችንም፣ ለሁሉ ለነገራችን በጣም ከባድ ነው። እዚህ ጋር ይታረቁ እሺ ብላለች የሚለውን እንደዚህ አይደለም የምትታረቀው፣ እንዴ አይደለም የምትታረቀው። ለምን ትታረቃለች? ምን ተገኘ ዛሬ? ባንድ ቀን ጀምራ ራሷን አጥባ እንደዚህ አይደለም የምትታረቀው። እንደዚህ አይነት መጨመላለቅ የለም። ሰምቻት ነበር። ሲጀመር እምቢ ስትል ነበር የቆየችው። አስገባውና ምን ባንድ ጀምበር ምን ተቀይሮ ባንድ ጀምበር ምን ተገኘ? ትናንትና ወዘረፍ ስትል ነበር። እንዴት አይነት ጨዋታ ለመጫወት እንዳሞክሩ። እሺ የጊዜ ቀጥይ። እና በነገራችን ላይ የሰው ልጅ ነሲብ ካለው ህሏ ካለው እኛ ብንፈልግ፣ በነገራችን ላይ አንተ አሁን እዚህ ጋር ጭንቅላትህን እንትን ብለህ ባታስታርቃቸውም እነሱ ከተፈላለጉ ጊዜ ጉዳይ ሊሆን ይችላል እንጂ ይታረቃሉ። ግን ወንዶቹም ወንድ ይሁኑ፣ ወላሂ አረ ወንድ ይሁኑ፣ ወረቢ ወንድ ይሁኑ። አለቅጥ በዛ ተጃጃልን ወላሂ። ሴቶቹም ደግሞ በጣም ተዝረከረክን። ለምንድን ነው? ብር እኮ ትዳር አይሆንም። ሴቶች ወላሂ ብር ትዳር አይሆንም፣ ህይወት አይሆንም። የሴት ልጅ ደግሞ መሰተሪያዋ መከበሯ ትዳሯ ነው። አንድ ጊዜ እሱን ጠርቼው ልምጣ። እዚሁ ልወጣ ነው። ታብታብ አድርጉ እናንተ። እሱን ዋትስአፕ ላይ ጠርቼው ልምጣ። አንዴ ታብታብ አድርጉ። እስከዛ ሲጀመር እኮ ማለት ነው እኛ ሴቶች የሚያፈቅረንን አናውቅም። የምናፈቅረውን ስንከተል በኋላ ተትተን የምንሄድ ፍጡር ነን። አረ ፍቅር አይደለም እንዴ? ምን ነው ነገሩ እንዴ? 9 ዓመት አብረሽን ወርሽውን ሰው እያላፈቅርሽ ሲውትዩ በ8 ቀን በ15 ቀን ያገኘነው ወንድ እናፈቅራለን እንዴ? አናፈቅርም። ወላሂ ፍቅር አይደለም፣ በሽታ ነው። አሁን ሳውዲ አረቢያ ላይ ስትወጣ ያኔ እዛ ያሉትን ምናምን የሆነ ቴክስት የሚያደርግላት ይኖራል አይደለ? እሷ የምትመኘው አይነት ህይወት በቃ የሶሻል ሚዲያ ህይወት የምታዩ ስለሆነ እሱ የአየር ነው። በቃ ገለባ ስጪ። ሌላ ሰው ማሳብ ይስጥ። አሁን ውይይት አናደርገው። ሀሳብሽን ስጪ። 3 ደቂቃ አለሽ። ውይይት አታርጉት።
መናገር የምትፈልጊው ነገር ተናገሪ። የጊዜ እሺ፣ እኔ በነገራችን ላይ ልጨርስና ለወርድ ነው። እኔም ስራ ላይ ነኝ። ስለማስበኝ ሁሌ ስለማልገባ ሰማችኋለሁ ማለት ነው። እና ሳውዲ አረቢያ ያሉ ወንዶች በነገራችን ላይ መረማመጃ ድልድይ ነው የሚያረጉን። ሊያገቡን አይደለም የሚጀነጅኑን። ዱባይም ቤሩትም የትኛውም አካባቢ። ምክንያቱም ስለ ጀነጀነኝ ብቻ ያገባኛል ብዬ ትናንት የያዘኝን ሰውዬ ድክመቴን፣ ማንነቴን፣ ልጅነቴን፣ ውበቴን የሚያውቀውን ሰውዬ ረግጬ መጥቼ አግብቼ ፈትቻለሁ እንኳን ስንል እኮ ምክንያታችንን አይጠይቁም። አንዳንድ ወንዶች ናቸው እንጂ ዝም ብለው ልባቸውን እንትን የሚሉት የሆዳቸውን በሆዳቸው አድርገው የሚጀነጅኑት እንጂ እኮ አንቺ ማነሽ ምንድነሽ ስትባል እኮ አግብተህ ፈትቻለሁ፣ ለምን ፈታሹ፣ በምን ፈታሹ፣ እንዴት ፈታሹ ያጣራሉ እኮ እነሱ ራሱ። ታዲያ ያንን ስንነግራቸው ዝም ብለው ነው እንዴት ተቀብለው ብቻ የሚያገቡን? አያገቡንም። ወንዶ እህቶቼ አንሸወድ። ሴቶቹ ሴት እንሆን ወላሂ። እዚህ ጋር 9 ዓመት የምንስራ 7 ዓመት የምንስራ 5 ዓመት የምንስራ ወገባችን ተላቆ ስንሄድ ግዴታ ባል ነው የምናገባው፣ ሌላ ወንድ ነው የምናገባው። የሚያቀንን ሰው ብናገባ ግን ባይጠቅመን እንኳን አይጎዳንም። ስለዚህ እኔ ሴቶቹ ሴት እንሆን፣ ወንዶቹን ኮስተር በሉ፣ አለቅጣት ትጃጃሉ ነው የምለው። ወላሂ ሙሌ አለቅጣ የሆነ ተንዘላዘል ነው። ሴቶቹም ሴት አልሆናል። ስታገቡ ወይ ደግሞ ስታፈቅሩ ምረጡ። ግን ፍቅር ምንድን ነው? በነገራችን ላይ እኔ አይገባኝም ወላሂ። ምክንያቱም አሁን 9 ዓመት ያፈቀረችውን ሰውዬ 9 ዓመት ይዟት ስታወራ የነበረችውን ሰውዬ ከእድሜ ላይ 9 ዓመት ማለት ከዛ በ8 ቀን በ3 ቀን በ3 ወር በ3 ሳምንት የሚተው እንዲህ ዝም ብሎ እንደ ጉፋን ነው እንዴ? ሙቅ ጠጥተህ ዝንጅብል ጠጥተህ የምታበስለው ነገር ነው እንዴ? ወላሂ ይሄ ፍቅር አይደለም፣ በሽታ ነው። ሴቶችም ወደ ልባችሁ ወደ ቀልባችሁ ተመለሱ። ወንዶችንም ወንድ ያደርጋችሁ። እኔ በምችለው አካውንት እንትን አድርጌያለሁኝ፣ ፎርዋርድ አድርጌያለሁኝ። የምችለውን አደርጋለሁኝ እንትን እላለሁ። አካውንት ወስደሻል? አዎ፣ እዚህ ስራ ያለው አይደል የተጻፈው ኮሜንት ላይ የጊዜ እንጂ የሰው የምን ጀግና የለውም ነው ስምሽ። አንዴ ልመዝግብሽ እና እናመሰግናለን። አካውንቱ ወስደሽ ሳንቲም እያስገባችሁለት ሪሲቱን ብቻ ነው የሚፈልገው። እሺ ጋይስ፣ እዚህ ውስጥ ያላችሁ ሰዎች እሱ ሰፖርት ማድረግ የምትፈልጉ እየገባችሁ አካውንቱን ታች ፒን ብቻ ነው እንዴ? ወይ 9 ዓመት ያፈቀረችው። እስኪ አግዙኝ ጋይስ፣ አግዙኝ። ኮፒ ሊንክ ሙሌ ጨረስ፣ የጊዜ ጨረሽ? አዎ ደህና ዋሉ ሙሌ ወንድሜ፣ ሙሌ አንዴ ኮፒ ሊንኩ ገና 400 ምናምን ነው እና ኮፒ ሊንክ ያድርጉ። አንዴ ሰዋት አስገባ፣ ኮፒ ሊንክ ያድርጉ። ከዛ በኋላ ይገባሉ። ሊንክ እና ታብታብ እየሰራሁ ነው። እሺ፣ የወንድማችን አካውንት ደግሞ ከታች አለላችሁ። እንደዚህ ሀሳባችሁን እየሰጣችሁ ሰፖርት የምታደርጉ ወንድሞች ካላችሁ ትገባላችሁ። አንዴ ኮፒ ሊንክ ሰላም ብያለሁ። እንዴት ናችሁ? ዲጄ ሰላም ብያለሁ። ሁላችሁ እንዴት ናችሁ? መልካም ስለምታደርጉት ነገር ደስ ይላል። እኔ ትላንትም እየደመጥኩ ነበር እና ልጅቷ ቤት ከፍታ ነበረ እና የሄድኩኝና ጠየቋት፣ መጠየቅ ያለብኝን ጠየቋት እና እንዴት ነው የተገናኛችሁት? ከመጀመሪያው ጀምሬ ነው የጠየቋት። የተገናኙት ገና ልጅ እያለን ኢትዮጵያ ነው ብላለች። ይህ ዝም ብሎ በሚዲያ ላይ የመጣ ፍቅር አይደለም። እሱም ተማሪ እያለ እኔም ተማሪ እያለሁ ነው የተገናኘ ነው ብላለች። አብረው 2 ዓመት ኑረዋል። ይሄ በሶሻል ሚዲያ ላይ ተመስርቶ በሶሻል ሚዲያ ላይ የሚቀር አይደለም። 9 ዓመት ስናወራ አይመስለኝ በሶሻል ሚዲያው የሚታወቁ ብቻ ነው የሚመስለው። ግን ቤተሰቦቿን ታውቃለች፣ ቤተሰቦቹን ያውቃል። የሚተዋወቁ ልጆች ናቸው። ግን ደግሞ የሰው ልጅ መረዳት ያስፈልጋል። የእሷንም የእሱንም መረዳት ያስፈልጋል። በእርግጥ ኢትዮጵያ ላይ ያለው ነገር ከባድ ነገር ቢሆንም ልጅቷም ዋጋ ከፍላለች። አሁንም ቢሆን በውስጧ ሌላ ሰው ኑሮ ሳይሆን እልህ አለ አይደለ? እልህና አልሸነፍ ባይ ሚዲያ ላይ ስለወጣ አልሸነፍም የሚል ነው እንጂ በውስጧ ሌላ ሰው ኑሮ አይደለም። ናገባ የታለክ ለምን ሄድክ? እና አሁንም ስመክራት ነው የቆየሁት። እሺ ብላለች ለአንዴና ለመጨረሻ ጊዜ። እሱ እኔ ያሰብኩትን ይለወጣል፣ ይሰራል። ወንድ ልጅ ነው። ትምህርቱ ከሆነ እንዲቀጥል የፈለግሽው ትምህርቱንም መልሶ ገብቶ አንቺም ከጎኑ ሆነሽ እንድትረጁ እንድትተጋገዙ ነው የምንፈልገው ብለናት መክረናት እሺ ብላለች። ስለዚህ የሰው ልጅ ወይ ይዘሻት መምጣት ትችያለሽ። ሸር አደርግላታለሁ፣ ትመጣለች ያለችው ነው የምነግርህ። እና ለአውራት ነው አሁን ሲታረቁ እንደዚህ አይደለም የሚታረቁ። እኔም ብቻዬን አይደለም የማታረቁ። ያ ሼር አድርጊላትና ይዘሻት ነይ ደርሰሽ ነይ። እስኪ ሸር አድርጌላታለሁ። እና ማለት የፈለኩት እሷንም በተረጋጋ መንፈስ ማዳመጥ፣ በውስጥ ደውለህ ማዳመጥ ያስፈልጋል የሰው ልጅ
በስሜትና በልህና በቁጭት በስድብ አይደለም የሰው ልጅ ሊስተካከል የሚችለው። አይደለም አንተ ሰደብካት እያልኩ አይደለም። ልጅቷ ትፈራለች፣ ትሳቀቃለች። እሷ የምትለው እንዴት ይሄን ያክል አመት ዋጋ ከፍለን እሱ ዋጋ ከፍሎ እኔ ዋጋ ከፍዬ በአደባባይ ያወጣል። ይሄ ብቻ ለእሷ የሆነ የምታፍርበት ሊሆን መስሎ ሊሰማት ይችላል፣ ልትፈራ ትችላለች። እሱም እንደዛው። ስለዚህ ይሄንን ነገር ሁለታቸው ብዙ አመት ዋናው ይህ የወንዶች ጉዳይ እኛ የተጣሉ የተለያዩ ሴት ወንድሞቻችንን የማገናኘት ስራ ነው የምንሰራው። አንደኛ አንቺ አረብ ሀገር እየሰራሽ እሱ ኢትዮጵያ ወይም ሌላ ሀገር ተቀምጦ የአንቺን ብር እየበላ እያል ሴቶችን እያደነዘዙ ከትዳራቸው ውጭ ቁመው እንዲቀሩና የልጅ አብራካቸውን እንዳይስሙ የሚያረጉ አካላቶች ስላሉ ትልቁ ስራችን እነሱን የመቃወም ነው። መጀመሪያ በእርቅ እንሞክራለን። ከእርቅ በኋላ ነው ከዚያ በኋላ የሁለቱ አለመስማማት አልፈልግም ካለች መብቷ ነው። መብቷን ማንም ሰው የእሱንም መብት ማንም ሰው የሚጋፋ ሰው የለም። ትልቁ ስራ ግን እንደ ቀልድ ግን የተጣሉ ሴቶቻችን ካሉ የማገናኘትና የማስታረቅ ስራ ነው ትልቁ ስራችን። ውሽመጤን አይታችሁታል። ሌላ ቤት ብር ተሸልማ የመጣችን ሴት ነው አሳምነን እንዲታረቁና ዛሬ አብረው የህይወት አጋሯን ይዛ ተቀምጣ ያለችው ማለት ነው። ስለዚህ ይህ ታደሰም የሚባለውም ልጅ የዛ ልጅ አይነት ነው ያጋጠመው። ስለዚህ ወንድማችን አሁንም ቢሆን ከእሷ ጋር አብሮ የሚኖርበትን ህይወቱን የሚመሰረትበትን ነገር ነው እየሰራን ያለ ነው። መልካም ስራ ነው። ደግፉን፣ እገዙን። ከዚያ ውጭ ግን ቤት ከፍታችሁ ይህን የወንዶች ጉዳይን እናሽሟጣለን እናንጓጣለን የምትሉ አካላቶች ካላችሁ ህጋዊ ነው። የራሳችን ጠበቃ አለን። በምትኖሩበት ሀገር ላይ በህግ የማቆም ሙሉ ስልጠና ጨርሻለሁ። ዲጄ እሺ፣ እኔ አሁን አንድ መናገር የሚፈልገው ቁም ነገር ያው የምንቀርባችሁ እህቶች እየገባችሁ ሀሳብ አስተያየት ትሰጣላችሁ። ስናስገባችሁን ግን መጀመሪያ ታሪኩ ሳይገባችሁ ገብታችሁ ብቻ ለማውራት ፕላስ እኛ ስለምንቀርባችሁ መታችሁ እዚህ ጋር ለማላገጥ እንዳትሞክሩ። ገብታችሁ ወይ ስራ ላይ ነኝ አለችኝ። ስራ ላይ ነኝ ትንሽ ቆየት ብዬ እገባለሁ አሁን አልችልም እያለች ነው። ኦኬ እንጠብቃት እንግዲህ የምታመሹ ከሆነ ስትገባ አውሯት እናንተ፣ ችግር የለውም። መልካም እኔ አውራታለሁ። ቆይ አንዴ ሳትወጣ በፊት እኔ ላውራትና ስንት ሰዓት እንደምትመጣ ካልሆነ ለነገም እናደርገዋለን። ችግር የለውም። ብሎ አድርገውና እናገኛለን። አስፈላጊ እሱ በባችን ሰዓት እናገኛለን። እኔን ነው መብራቱ ፎሎ አድርግና ስልክ ላክልኝ። እሷን አንዴ ልጠይቃትና ስንት ሰዓት እንደምትመጣ የምትቆይ ከሆነ ችግር የለውም። እኛ ታች ያሉትን ነገሮች አውርተን ጨርሰን እንትን እንላለን። እሺ እዛው አንድ ወይ እሺ ፎሎ አድርጋለሁ። አንዴ ምራቱ ምቶች ከሆነ ሳስወርድ አንድ ነገር ላወራ ፈልጋለሁ ለምራቱ። እሺ አውራኝ ወንድሜ። እኔ አጥፍቼም ከሆነ ይቅርታ፣ ለእናንተ ሳልናገር አድርጌው ከሆነ ይቅርታ። ግን ተናግሬያለሁ፣ በእንትን በስሱም ቢሆን ተናግሬያለሁ። ግን ያን ነገር መፍትሄ አላገኘም። እኔ ደግሞ ከልብ ስለምወዳትና ስለማፈቅራት እኔ ከእሷ መራቅ ስለማልችል ይህን ነገር ላደርገው ተገድጃለሁ። ሁለተኛ ደግሞ ሚዲያ ላይ እንኳን ወጥቼ እንደዛ ሲሆን ደውላችሁ አይዞህ ምንድን ነው እኛ እናስማማ እንጂ ለምን ሚዲያ ላይ ወጣ አላላችሁ። ያው በቃ እኛ በአንድ ላይ እንድንሆን ውስጥ እንትን ሀሳቡ እንዳለ አውቃለሁ። ግን ያንን ነገር ደውለህ አይ ታደሰ እኔ እኮ ማስማማት ይችል ነበረ ብትለኝ እኔ እዚህ ሁሉ ነገር እንትን መግባትም አልፈልግም። ሁለተኛ ደግሞ እንደዚህ መሆን ልሆን አልችልም ነበር እና በዛን ሰዓት መቼም ሰምተህ ይሆናል ብዬ ነው ተናግሬያለሁ። ስናገር ከአሁን በፊትም ብላኝ ታውቃለች፣ ብዙ ጊዜ ብላኝ ታውቃለች። በቃ እንደዛ ደጋግማ ስትለኝ ነው ወደ እናንተ አቤቱታ ያቀረብኩትና ወደ እናንተ ሳመጣ ያው ብዙ ምንትን ሂንት አላገኘው። ከዛ ሚዲያ ላይ ወጣው፣ አማራጭ የለኝም ማለት ነው። እሷን ላለማጣት ሚዲያ ላይ ወጣው። ግን አስቀይሜ ከሆነ
አስከፍቼም ከሆነ ፍቅር ብዬ መውጣቴ አስከፍቻችሁ ከሆነ ይቅርታ፣ እሷም አስከፍቻት ከሆነ ይቅርታ። በቃ እኔ ከኔ ጋር መቀጠል የማትፈልግ ከሆነ ይቅርታ ብያለሁ። እስካሁን ያደረኩትም ስህተት ነው ብዬ አምኜ ተቀብያለሁ ማለት ነው። በቃ አሁን እስኪ ያደረኩት ስህተት ነው ካልከኝ ምንም አልልህም። ግን እኔ ምን መሰለህ አንተን የፈረድኩብህ እዚህ በፊት ብዙ ጊዜ ነው አብራችሁ የቆያችሁት፣ ብዙ ጊዜ ነው። በመሀል ላይ ብዙ ጊዜ ትነጋገራላችሁ አይደለ? ትጣላላችሁ፣ ዙራችሁ ትታረቃላችሁ። እኔ አስታርቂያችሁ አላውቅም አይደለ? አንድም ቀንም ለምንድነው እንደዚህ የምትናገራትን ብዬ አላውቅም። እሷም ስትናገርህ በመሀላችሁ መግባት አልፈለኩም። እኔ እሷን እንደ ግል መክረዋለኝ፣ እንደዚሁ ራሽን ጠብቂ፣ እሱንም በዚህ መንገድ ነው መቅረብ ያለብሽ፣ እንደዚህ ወደ መጥፎ ነገር እንዲሄድ አታድርጊው፣ ፍቅርሽን በዚህ መንገድ አይደለም መግለጽ ያለብሽ፣ መምከር ባለብኝ ልክ መክራት አለው እሷን። እሱ ነገር ከአንተ ጋር ሊደርስ አይችልም፣ እሷ ጋር ነው የምናወራው። አንተ ግን ማለት ነው በቃ እንደ አፍቃሪነትህ በጣም የምትወዳት የምታፈቅራት እሷን ቀጥቶ ሞታለሁ አልኖርም እያልክ ነው አይደለ? እሷን ልትጠነቀቅላት ይገባ ነበር። የአፍቃሪ ንግግር አይደለም ያወራኸው። በቃ ያወራኸው ምንድን ነው? አንተ እኮ በቃ እንደዚህ ያፈቀረ ሰው እኮ እንደዚህ አይደለም፣ ልትጠነቀቅላት ይገባል። ይቺ ልጅ እንደዚህ ሰው አለችበት ልትወጣ ነው፣ እንዲህ ልትል ነው፣ ሌላ ወንጀል ውስጥ እያስገባት ነው አይደለ? አሁን ይሄንን እንዴት ነው ቀስ ብለህ እኮ ማውራት ያለብህ። ለሚዲያም ስትናገርም እኮ እሷን እንዲመክሯት ነው አይደለ? እንዲመክሯት ከሆነ ቀስ ብለህ ነው ክብሯን ጠብቀህ ነው ማውራት የነበረብህ። በዛ ነገር ለምንድን ነው የማይረጋጋ? ለምን ከአፍቃሪ የሚወጣ ንግግር አይደለም ነው እኔ ሰማይ ባንተ እንጂ ስሜታዊ ከሆነ አይደለም። ትክክለኛ ግን እናት ያባቷ ልጅ ወንድም ማለት እንደው እኔ የእህቷ ባል ወንድሟ ነህ? የእህቷ ባል አይ ወንድሟ ነኝ ስላልክ ቀደም ትንሽ ካነጋገርህ የተረዳሁት ነገር ስላለ ነው፣ ውስጤን አልቀበልኝ ያለ ነገር ስላለ ነው። እና ያናኔ ሚዲያ ላይ ብዙ የሚሰራው እንትኖች አሉ ታውቃለህ፣ እንደዚህ ድራማዎች። አንደኛ አሁንም በእርግጥ ትክክለኛ የህይወት ታሪክ ሊሆን ይችላል፣ ግን ለመረዳት ብሎ መጥተው እዚህ ሚዲያ ላይ በፍቅር አማይተው እርዳታን የሚፈልጉ አንዳንድ አካላቶች ስላሉ ግዴታ ደግሞ ያን ነገር እኛ አጣርተን ለህዝብ ማቅረብ ስላለብን እና ውስጤ ያልዋጥልኝ ያለ ነገር ስላለ ነው። ይህ እንደ ድራማ ዝም ብሎ ተናበው መጥተው አሁን ካነጋገራችሁ ከሁለታችሁም ስረዳ እኔ ብዙም ያን ያክል የሚተዋጥልኝ አይመስለኝም። ስለዚህ ይህን ነገር የማጣራት ስራ ግድ ይለናል። ትክክለኛ ቤተሰብ መሆንና ለመሆኑን የዝን ልጅ እንደገና ደግሞ ትክክለኛ የፍቅር ታሪክ መሆኑንም ማጣራት ግድ ይመስለኛል። ይቅርታ ለማንኛውም ገባህ አይደለም? ምን ማለት ካነጋገራችሁ ስላልተዋጠልኝ ይቅርታ። ማስቀየም አይደለም። እኔ አሁን አነጋገራችን እንግዲህ በተረዳይ ልክ ልትረዳኝ ትችላለህ። ግን ያሉ ልጅቷን እኔ ጋር ሆና ተምራለች። እኔ ታላቅ እህቷ ባል ነኝ። አስተምሬያታለሁ፣ አሳድጊያታለሁ፣ አውቃታለሁ። ከእህት በላይ ናት። በጣም የዋህና ምስኪን ልጅ ናት። ልቧን ስለማውቀው በቃ ለእኔ እህቴ ናት። ኖርማሊ ገብቷን የሚስትህ ከቀረብካት እህት ናት። በዛ ልክ ነው። እና ታደሰም ጋር ደግሞ እንግባባለን፣ ያውቀኛል። በፊት አሁን አዲስ አበባ ሄዶ እኔ ክፍለ ሀገር ነኝ ያለሁት፣ እሱ አዲስ አበባ ነው። አሁን ላይ አንደዋወልም። እዚህ ጋር እያለ ክፍለ ሀገር ላይ እያለ ግን በደንብ እንግባባ ነበር፣ እንጫወት ነበር፣ አብረን ነበር የምናመሸው፣ ጊዜ እናሳልፍ ነበር አይደለ? አሁን ያን ነገር ትቶት ቀጥታ ለኛ ምንም ነገር አላሳወቀም። ሚዲያ ላይ እንደዚህ ብሎ ልጅቷን አዋረዳት። ልጅቷ ደግሞ ጠሻለች። በቃ ካለችበት አሁን በጣም ናለች። የእሷ ቤተሰብ ግን ልትቀርብልን የእሷ ቤተሰብ ወይ እናት ወይ አባት ሊቀርብልን ይችላል ሚዲያ ላይ ዲጄ ሙለር እንደው ማለት እኔ እንጃ አይችሉም። አጀንዳውን እንዳልቀይረው እንጂ ቤተሰብ ይችላል። ፕሊዝ ሌላ ነገር ውስጥ አንክተተው። እኛ ላይ ማንም ሰው ድራማ መስራት አይችልም ታውቃለህ አብዲ። ምክንያቱም እኛ የወንዶች ጉዳይ ብለን ስንነሳ ኢትዮጵያ እኛን የሚያግዙ ሰዎች አሉ። ስለዚህ እኛ እዚህ ጋር ስንቀመጥ ጊዜያችንን መስዋዕትነት አድርገን ስንቀመጥ ማንም ሰው እኛ ላይ ድራማ መስራትም ስክሪፕት መጻፍም አይችልም። ስለዚህ ያለን ጥርጣሬ እንያዘውና መጠየቅ ያለብንን
ቤተሰብ አኩና ያን ተነምልሽ ሙለር አንደኛ ኢትዮጵያ ያሉ ቤተሰብ በውስጥ የታገር ልጆች እንደሆነ ያም ብሔሩን ቤተሰቡን አካባቢ መጠየቅ አይገባልም። እዚህ ሚዲያ ላይ ግን በውስጥ ይሄን ነገር አናግራችሁ የእሷ ቤተሰብ የት አካባቢ እንደሆኑ ትክክለኛ የፍቅር ታሪክ እንደሆነ ግን መረዳት አለብን። ግድ ነው። ሚዲያ ላይ ቀርበው ስለመጡ ህዝብ ማደናገር የለባቸውም። እኛ ትክክለኛ ነገር ከሆነ እንረዳቸዋለን፣ ከጎናቸው ነን። ይሄን ነገር የማጣራት ስራ መስራት አለብን። መጀመሪያ ጥያቄውን እኮ ውድቅ አላደረግነውም። አሁን ግን ጥያቄው ኦልሬዲ ጥያቄውን ሆልድ ዳውን አድርገን አሁን የያዝነውን ጉዳይ እንጨርሰውና ወደሚቀጥለው ስቴፕ እንሄዳለን። ኦልሬዲ እሱ ተወክሎ ነው የመጣው። ወንድም ነኝ ተብሏል፣ የእህቷ ባል ነኝ ብሏል። መልካም፣ እኛ ቤተሰብ ጋር ደግሞ መሄድ ባለብን ጥግ ድረስ እንሄዳለን። አሁን ግን አንድ የያዝነውን ጉዳይ እንጨርስና ወደሚቀጥለው ስቴፕ ብንሄድ አይሻልም? አብዲ ይሄን የምል አይሻልም? ይቻላል፣ መብት ነው። አምስት ደቂቃ ብላለች፣ ትመጣለች። ሶል ሀሳብ ካለ ሀሳብ ስጥ። ታይን ግን አትጥሉት። በነገራችን ላይ አልጠላሁትም፣ ኖ አልጠላሁትም። ትክክል ነው። ለምሳሌ አሁን ትጥሉት መልካም ነው ማለት ካለንበት ሳርክል መውጣት የለብንም። አብዲዬ ውድቅ እኮ አላደረግነውም። አብዲዬ ልክ ነህ። ያልጠረጠረ ተመነጠረ ነው። ጥሩ ነው ጥርጣሬው። አብዲ እሺ ቀጥል፣ ራስ ሀሳብን ቀጥልና ወደ ሶል እናልፋለን። እሷ 5 ደቂቃ ብላለች። ቀጥል አብዲ። አብዛኛው ጨርሻለሁ ነው ያለው። እኔ አብዲ ምን እንደጀመረ ስልክ ገብቶብኝ እንትን ብዬ ነበረ። እንደ አዲስ ጀምረውና አብዲ ቀጥለው ሂድበት ሀሳብህንማ እንዳትይዝ። አይ ምን መሰለ እኔ ካወራራቸው ብዙ ስላልተዋጠ ቆይ ይቅርታና ወንድም ተብሎ ነበር የመጣው ይሄ ልጅ። ወንድም ብሎ ከመጣ በኋላ ይህን ጥያቄ ሳነሳ አያ የቷ ባለኝ የሚል ነገር ሀሳብ አመጣ። አንድ ያ ነገር ብዥታ ፈጠረ። ታውቃለህ፣ አንደኛ ይህ ነገር እኛ ሚዲያ ላይ ማቅረብ ያለብን የእሷን ቤተሰብ ማግኘት ከቻለ ነው። ትክክለኛ የፍቅር ታሪክ መሆናቸውን ካጣራም በኋላ ሚዲያ ላይ ይዘመተን እርቅ ብንሰራ ይመስለኛል። አንደኛ ሿሿ ነው። እኔ በጣም ብዙ ነገር ይሰራል እዚህ ሚዲያ ላይ። ስለዚህ ይህ ልጅ ትክክለኛ የፍቅር ታሪኩ ሊሆን ይችላል፣ ተቀብለነዋል፣ ችግር የለው፣ ህዝብም ሊማርበትም ይችላል። ስለዚህ የእሷን ቤተሰብ አፈላልገን የት አካባቢ ልጅ እንደሆነች ቤተሰቦቿን ካገኘን በኋላ ታደሰ የሚባል ልጅ ጋር አብራ ስትኖር እንደነበረ ልጃ ካገኘን በኋላ ወደ እርቅ ስራ መግባት ነው ያለብን እንጂ አሁን ካወራራቸው ምናምን ነገር በቃ ልስልስ ብሎ ምናምን ነገር በቃ የሆነ እኔ እንጃ አንዳንዴ የሆነ እንትን ነገር አለ ታውቃለህ፣ ብዥታ ይፈጥራል። ስለዚህ ይህን ነገር እኛ በውስጥ መጨረስ ያለብን ነገር እንጨርስና ነው ወደ ሚዲያ መምጣት ያለብን። አሁን ሁለቱ ብቻ እንደዚያ ነው። አብዲ ትክክለኛ ጥያቄ እኮ ነው። ይህን ኃላፊነት ታደሰ ራሱ ኃላፊነት አለበት። ታደሰ ምህረቱን ታውቀዋለህ ስለው አዎ አውቀዋለሁ ብሎ ኃላፊነቱን የወሰደው እሱ ነው። ታደሰ ማይክን አንሳና ያለውን ነገር ተናገር። ዲጄ ሙለር እዚህ ላይ ወንድሟ ነው እኮ አለ እኮ ልክ ሲገባ ስትጠይቀው ሙለር እዚህ ላይ ልንገራቸው ያለው ነገር እሱ ምህረቱ የእህቷ ባል ነው። ወንድሟ ነው አላልኩም። ያው እሱ ነው ያልኩ እንጂ ወንድሟ ነው አላልኩም። እሱ ነው ያልኩት እና ምህረቱ የሚለውን በስሙ ሲገባ ገና ነው ያወቅሁት። ይቅርታ የቤተሰቦቿን ቁጥር ለዲጂ ሙለር ልትሰጠው ትችላለህ? የቤተሰቦቿን የእሷ የወላጆቿን ቁጥር ትሰጠናለህ? ቤተሰቦቿን ልናናገር ፈቃደኛ ነህ? የቤተሰቦቿን ቁጥር አስቀምጠን ከዚያ በኋላ ቤተሰቦቿን እናናግራለን በአካል። ቆይ እናንተ እኔ ጥያቄ አለኝ። አሁን እናንተ ምንድን ነው ማለት አላማችሁ ምንድን ነው? አሁን የያዛችሁት አሁን ከቤተሰብ አናግራችሁ ከዛ በኋላ ያለው ነገርስ ምንድን ነው? ማስታረቅ ላይ ነው ወይንስ? አሁን ልጅቷ እንዳያችሁት ከትናንትናም ሆነ አልፈልግም ነው አይደለ? ሁለተኛ ነገር ደግሞ እኔ ለወንድማችን ከላይ ካለው ወንድሟ ነው ላለ ጥያቄ አለኝ። ጥያቄ ምንድን ነው? አሁን እሷን እንትን ብላታል በአንተ አሁን ታደሰ ወጥቶ የተናገረው እወዳታለሁ ያለ እሷ መኖር አልችልም ነው። ይሄ እሷ ላይ ምን ተጽዕኖ ይፈጥራል? እንደዛ ነው ያልከው ታደሰ? ልክ ነው ሶልድ። እሷ በአንተ ምክንያት እንትን እየሆነች ነው ከስራዋ ምናምን እንትን ልትል ነው ምናምን የሚል ነገር ምንድን ነው? እሷ ላይ የሚደርስ ነገር መፈቀር ወይ ደግሞ እሷን ማፍቀር ምን ችግር ደርሶባት ነው?
እንደዛ ልትል የቻልክ ነው? እኔ ወንድሜ ያንን ነው ጥያቄ። ጋይስ አሁን ከይቅርታ ጋር የእሷን ፋሚሊ እናጣራለን። ትክክለኛ ጥያቄ ነው። አንዴ ይቅርታ፣ አሁን እናንተ ማጣራት ባለባችሁ መንገድ አጣሩ። እኔ ወደዚህ የመጣሁኝ ለምን መሰለህ? ትናንትና ባወራችሁት መንገድ ልጅቷ ጎርታለች። እኔ ልጅቷ እንዳትጎዳ ነው። ገብቷል? መስማማት አለመስማማታቸው ሌላ ጉዳይ ነው። የኔ አሁን እኔ ጋዚ እኔ ሀሳብ ምን መሰለህ? ልጅቷ በዚህ ልክ መጎዳት የለባትም። ትናንትና ስትሰድቧት ነበር፣ ሞራሏ እየተነካ ነው። ልጅቷ በጣም ደንግጣለች አይደለ? በቻላችሁት መጠን ልክ እንደዛሬው ማለት እኔ ብቻ የፈጠረብኝ መሰለህ አቋርጥ። አንደኛ ልጅቱን ወቀሳ እንዴት ብቻ የፈጠረብኝ ምን ነው ታውቃለህ? ልጁን የወቀስክበት ምንም አይነት ምክንያት የለም። ስለሷና ስለሷ ግንኙነት ምንም አይነት ፍንጭ አልሰጠህንም። ግንኙነታቸውን አውቃለሁ። አንዴ ስማኝማ፣ ግንኙነታቸውን እኮ ነገርኩህ። አብሪ ለምን ጥያቄ በጣም እንግባባ። ቆይ አንድ ጊዜ ታረግ ነው። ለዚህ ኃላፊነት ራሱ ታደሰ ኃላፊነት ይወስዳል። ወንድሟም ተብዬው ምስክርነቱን ሰጥቷል፣ እሷም አለች። ስለዚህ አሁን እሱ ወንድም ነኝ ተብሎ ተወክሎ ነው የመጣው አይደል? ስለዚህ ወንድም ነኝ ብሎ ተወክሎ ከመጣ ኃላፊነቱንም ለሚጠየቀውም ጥያቄ ኃላፊነቱን ትወስዳለህ ምረቱ። yes ስለዚህ ጥያቄ የአብዲን ጥያቄ እንዳለ ሆኖ ወደ ልጅቷ እንሂድ አይሻልም? አሁን ጥያቄ በጥያቄ እየወለድን እኛም እየደከምን ከምንሄድ ወደ ትክክለኛ ወደ ስትሬት እንምጣና ወደሚቀጥለው ስቴፕ እንሂድ። እሺ ይሻላል። አሁንም አንድ እኔ ቅር ያለኝ ነገር ምህረቱ ጋር ትላንትና የአባቷ ልጅ እየሰማሽ ያ ወንድምሽ ባለበት ነው። ትላንትና እንዳትናገር ታፍናለች፣ ታግታለች፣ ወቀሳም ደርሶብናል። እኛ ለወቀሳ ማስተባበያ አንሰጥም። እኔም ይቅርታ ጠይቄያለሁ። የወንዶች ጉዳይ አባላትን በተመለከተ እዛ ስሜት ውስጥ እንድንገባ ያደረገን የእሷ አመላለስ፣ የእሷ አነጋገር ታደሰን ሚዲያ ላይ በዛ ልክ አንገት ለማስደፋት የሄደችበት አካሄድ ትክክል ነው ብዬ እኔ አላሰብኩኝም። ስለዚህ ታደሰ ወደ ሚዲያ የወጣበትን በራሱ አንደበት አካሄዴ ትክክል አልነበረም፣ ይቅርታ ተሰምቶኝ ነው፣ ስለወደድኳት ነው። ኢንተርቪውን ከሰማችሁት አሁን በጣም የተቸገር ነው። ኢንተርቪውን ሳትሰሙ ወሬ የምታመላልሱ እንደው እዚህ 1500 ሰው ስላለ ይህን ነገር ተናግረን እንውረድ ብላችሁ ወይም ደግሞ ቀን ሙሉ የራሳችሁን ጉዳይ ስታከናውኑ የነበራችሁ ሰዎች መታችሁ ሌላ ሀሳብ እንድትናገሩ አንፈልግም። ጉዳዩን ይዤዋለሁ፣ በውስጥ አውርቻችኋለሁ፣ እሱንም አውርቻችኋለሁ። ቀኑ ሙሉ ከሁለቱም ጋር ሳወራ ስለነበረ ያሉትን ነገሮች ለማስተካከል ነው። ጥያቄን እየወለደ አጀንዳ ከሆነ እሱን አይደለም የሚፈልገው። እዚህ ጋር ለእኔ 1600 ሰው ቁጭ ብሎ ስላየኝ አልፈልግም። ወደ መጣንበት ጉዳይ እናወራለን፣ እንጠይቃለን መጠይቅ ያለብንን። ስለዚህ እህታችን መሲ ትላንትና ያው ቅሬታ አቅርበሻል። ቅሬታሽንም ተቀብለን ያው ይቅርታም ጠይቀናል። ይቅርታችን ምንድነው? በጣም ስሜታዊ ስለነበርን አላስፈላጊ ነገሮችም ተናግረናል። ስለዚህ በወንዶች ጉዳይ ስም አሁንም ይቅርታችንን እንድትቀበይ እንፈልጋለን። መሲ እየሰማሁ ነው። ችግር የለም። እሺ እኔ ይቅርታ የምጠይቀው ተነስቼ ይቅርታ ጠይቅሻለሁ። ይቅርታ የምጠይቀው ታደሰን እሺ እንድትዩ ከታደሰ ጋር እንድትቀጥይ አይደለም። አሁንም እንድታቁልን የምንፈልገው ነገር ገባሽ? ምናልባት በውስጥ በጣም ብዙ ሰዎች እንደሚደውሉልሽ አውቃለሁ። የኛ ተቃራኒ ሰዎች ከቤተሰብም ጫና ይኖርብሻል። ስለዚህ ይህን በሙሉ ጠንቅቄ ያውቃለሁ። እኛ አንቺን ትላንትና አላፈንሽም፣ አላገትንሽም። እኛ ጋር አለመግባባት ስለነበረ፣ እኛ ጋር አለመደማመጥ ስለነበረ በስርዓቱ እንድናወራ በስርዓቱ ነገሮች እንዲፈቱ አላረግንም። ስለዚህ ዛሬ ላይ አውርቼሻለሁ። ምንድን ነው ያልኩሽ? እኔ እንደ እህቴ ነው የማይሽ። እህቴ ብትሆኚ
ያልተመቸሽ ህይወት ውስጥ እንድትቀጢ አልፈልግም ብያለሁ አላልኩኝም? መሲ እየሰማሽ ነው መሲ? መሲ ሙለርዬ ምን መጥቻለሁ ወንድሜ ይቅርታ። እሺ እኔ ቀን ሳውራ ስራ ላይ ስለሆንኩ ስራ አልተመቸኝ ነው። እየሰማሁ ነው። እሺ አዳምጪና መልሽልኝ። እኔ እያወራሁሽ ነው። እኔ እንደ እህቴ ነው ከዚህ በኋላ የማየውን ህይወት ውስጥ እንድትቀጢ አልፈልግም። እህት አለኝ፣ እንድትበደይ አንፈልግም። ነገ ለሚደርስብሽ ነገር እኛ ወንድሞችሽ ለአንቺም ድምፅ እንሆናለን ብዬሻለሁ አላልኩሽም? ብለኸኛል እኮ ከአንተ ጋር እኮ አውርቼህ ነው። እኔም እዚህ ድጋሚ መጥቼ የቀረብኩት እኮ ከአንተ ጋር ተነጋግረን ነው አይደል እንዴ? ትክክል። ስለዚህ እኛ አሁን እየሰራን ያለ ነው። ዛሬ 2ኛ ቀናችን ያለው። አሁንም እኔ ይቅርታ የምጠይቅሽ በወንዶች ጉዳይ ስም ይቅርታ የምጠይቅሽ አንቺን ሳንረዳ አንቺን ለማስጨነቅ አንቺን ለመስደብ አንቺን ለመቆጣት አንቺን ደግሞ ሌላ ነገሮች ለመግባት ሳይሆን በነበረው ነገር በጣም ስሜታዊ ስለሆንን ይቅርታ ጠይቃለሁ። ገባሽ? ችግር የለም ተቀብያለሁ። ይቅርታ ለምስ ስለዚህ ማለት ነው። ስለዚህ እኔ ድጋሚ አሁን እዚህ ወጥቼ አንደኛ እኔ ስራ ላይ ነው ያለሁት። ሀሳቤን ሰብስቤ እንኳን መናገር አልችልም። ወጣ ገባ እያልኩ ነው ያለሁት። በቃ ወንድሜ ምን አለ መሰለ፣ በቃ እንደዚህ እነሱ አሁን ያው እኔ እንደተረዳሁት የእህትም ባል እንደተባለው ወንድም ብሎ እንደመጣውም ሆነ እህታችንም እንዳለችው እሷም ትረጋጋና የራሷን ሀሳብ ትሰብስብና የሆነ ሰዓት በውስጥ ከፈለገች በራሷ ኬዝ ወይም ራሷ ዳይሬክት ከሱ ጋር ያውሩ። ጊዜ እንስጣት። ወይ አሁን ላይ የሆነ ዱብዳ ድንገት እንትን ስለሆነ ተጨናንቃለች። ጊዜ እንስጣት። ለምን ከስራ ጋርም እሷን እንትን ማድረግ መጫኑ እንትን ነው። ኦኬ እሺ። ተጨማሪ ነገር አንድ ነገር እናገርና ምህረቱ ወይ አሁን ይኸውልህ እኔ አሁን ያመጣኋት የነ ቶሎ ሳቤት ግርግዳው ሰንበሌት ሰርገኛ መጣ በርበሬ ቀንጥሱ አይነት እርቅም ሰላምም አንፈልግም። እውነት ስነግርህ ልክ ነህ። ግልጹን ስነግርህ አንፈልግም። ገባህ? ስለዚህ 9 ዓመት የተደከመበት ፍቅር 9 ዓመት ዋጋ የተከፈለበት ነገር እህታችን ጊዜ ያስፈልጋታል። ከአንተ ጋር እናወራለን፣ ከእሷ ጋር ያሉትን ነገሮች እናወራለን። ከቤተሰብ ደግሞ እህቷም ሆነ ትክክለኛ ወንድሟም እንዲገቡ እናደርጋለን። ያሉትን ነገሮች መሬት አውርተን ለእኛም ትክክለኛ ነገር እንድትነግሩን እንፈልጋለን። ከዛ ውጭ ግን ይሰማሻል መሲ? እየሰማሁ ነው። እሺ ምህረቱም እንድትሰማው እዚህ ውስጥ 1800 ሰዎችም እንድትሰሙት የምንፈልገው ነገር ፍቅር በልመና አይሆንም። ፍቅር መስዋዕትነትን ይፈልጋል። ልክ ነው። ፍቅር እኛ ለምነን አናስታርቅ። በፍጹም ለምነን ከሱ ጋር እንድትሆኚ አንፈልግም። ኦልሬዲ ጉዳዩን ስለያዝ ነው በሰላማዊ መልኩ ድርድሮች እንዲፈቱ ነገሮች መልካም እንዲሆኑ ነው የምንፈልገው። ኔክስት ግን ስንመጣ እታች ላይ ቆይ ቤቲ አንዴ እታች ላይ ወርደን ስራ ሰርተን ያሉትን ነገሮች ከእናንተ ጋር ተነጋግረን ስንመጣ ግን ትክክለኛ አቋምሽን እንድትነግሪንና ትክክለኛውን ነገር እንድታወሪን እንፈልጋለን። ከዛ ውጪ ቤትሽን ከፍተሽ ታደሰን ቤትህን ከፍተህ አንቺም ሌላ ቤት ሂደሽ ሚዲያ ላይ ማየትም መስማትም አንፈልግም። ይህንን በክብር ነው የምጠይቅሽ። እሺ እየሰማሁ ነው። እኛ ከፋሚሊ ጋር አውርተን እስከምንጨርስ ማንም ሰው መጥቶ የትኛውን ቤት ገብተሽ የትኛውም ስልክ ቢደወልልሽ በዚህ ጉዳይ ላይ ኬዙን ዝጊ። ሰላማዊ ህይወት እፈልጋለሁ ብለሻል። ሰላማዊ ህይወት የምትፈልጊው የሰላም ስራ እንድትሰሪ የምትፈልጊው ይህን ኬዝ ስንጨርስ ነው። እኛ ቤተሰቦችሽንም ፑሽ አድርገን ያለ ፍላጎት እሱንም ማስታረቅ አንፈልግም።
ቤተሰቦችሽን እናከብራለን። የቤተሰቦችሽን ቃል እንዲከበር እንፈልጋለን። አንቺም እህታችን ነሽ፣ እንድትጎጂ አንፈልግም። ገባሽ? ነገም የሆነ ነገር ብትሆኚ እኛ እዚህ ጋር ቁጭ ብለን የደከምንበት ነገር ገደል እንዲገባ አንፈልግም። ታደሰም እንደዚህ አይነት መጥፎ የሆነ ልብም ልጅም አይደለም። ስለዚህ ከዚህ በኋላ ያለን ግንኙነት መሬት ወርደን ያሉትን ስራዎች ከሰራን በኋላ ለህዝቡ እናሳውቃለን። ምህረቱ ይህንን የሚለው አው እኔ ለእህቴ አንድ መልእክት አለኝ። ያው እህቴ እንግዲህ ያው ያንቺ የውስጥሽን ራስሽ ነሽ የምታውቂው። ማንም ሰው አንቺ የኖርሽውን ወይም አንቺ ከሱ ጋር የነበረሽን ጊዜ አንቺና አንቺ ብቻ ናችሁና ፈጣሪ ነው መሀላችሁ ያለው፣ ማንም አያውቅም። ስለዚህ እኔ እንደ እህትነቴ እንደ ሴትነቴ የምመክርሽ ነገር ቢኖር ማለት ነው 9 ዓመት ማለት ቀላል አይደለም። በ9 ዓመት ውስጥ ብዙ ነገሮችን ያው ዲስከስ ስታደርጉ የከፈልሽው መስዋዕትም እንዲኖር ይችላል። እሱም እንደዛው ገብቶሻል። ገንዘቡን ታዩ ሌላ ነገር፣ ምክንያቱም ከፍቅር በላይ ምንም ነገር የለም። ፍቅር በገንዘብ አይገዛም። ገብቶሻል። 9 ዓመትን ማሰብሽ ቀስ ብለሽ ማንንም ሳሰሚ ራስሽን እና አንድ ራስሽን ጥያቄ ጠይቀሽ ከራስሽ ጋር ተመላልሰሽ መወሰን ያለብሽን ነገር ማለት ነው። ሴት ማለት ጀግና ናት። ሴት ማለት አገር ናት። ሴት ማለት ሁሉ ነገር ናት። በራስሽ ጭንቅላት ወላ ወንድም ወላ አባት ወላ እናት ሁሉም ነገር ይኸውልሽ፣ ቤተሰብ ምናምን ነገር ሳይሆን አንቺ ነሽ የምትኖሪው። ነገም ቤተሰብ መርጦ ትዳር ስለአመጣልሽ አይደለም የምትኖሪው አንቺ ነሽ። የሚጠቅምሽ የምታውቂው አንቺ ነሽ። አንቺ ይችን 9 ዓመት በማሰብ 9 ዓመት ውስጥ በ9 ዓመት ሙሉ ከታደሰ ጋር ምን ህይወት እንዳሳለፍሽ ምን ነገር እንደነበርሽ ያንን ውጣ ውረድ አድርገሽ የራስሽን ሀሳብ ሰብስበሽ በቀላሉ ራስሽን ሪላክስ አድርገሽ በቃ እኔ ይሄንን ነገር ወስኛለሁ ወንድሞቼ እህቶቼ ብለሽ በራስሽ ሀሳብ ነይ። እኛ በራችን ክፍት ነው እንጂ እዚህ ጋር ማንም አንቺ ላይ ተጽዕኖ አድርጎ ታረቁ አትታረቁ የሚል ነገር የለም። ገብቶሻል። ማንም ሰው ሲታረቅ ደስ ይለዋል። ምክንያቱም 9 ዓመት በጣም ቀላል አይደለም። ግን አንቺ ደግሞ የራስሽ ጊዜ መስጠት ስላለብን እስቲ ከራስሽ ጋር ተመካከሪና የራስሽን ሀሳብ ሰብስበሽ ያለውን ነገር አንቺ አጠቃለሽው ይዘሽው ነይ። እሺ እህቴ ምህረቱ ወይ በቃ ከዚህ በኋላ የምንናገረው ነገር የለም። ያው በአንተ ፊት ለፊት ግን የምጠይቃት ከዚህ በኋላ ነገሮች እስከምንጨርስ ቤቷን ከፍታ በዚህ ጉዳይ ላይ ምንም አይነት ነገር እንድታወራ አንፈልግም። አይ እንደዛ አታደርግም። እንደዛ እንዳታደርግ እኔ ምን መሲ ትሰሚያለሽ? የሰማው ቤትሽን ከፍተሽ ሀሳብ መሰብሰብ ሀሳብ መቀበል አንፈልግም። የሁለታችሁን ጉዳይ ከጨረስን በኋላ እንደፈለግሽ ትሆኛለሽ። እስከዛ ግን እኛ አክብረንሽ ሲጀመርም ዛሬ ራሱ የገባሁት እኔ ሲጀመርም ጊዜም የለኝም ላይ በእኔ ብዙ አልጠቀምም። ምክንያቱም ትላንት ባደረጋችሁኝ ነገር በጣም ነው የተናደድኩት ማለት ነው። ስለዚህ እኔ ሀሳቤን መናገር ፈልጌ ነበር። ገብተዋል። ምክንያቱም እናንተ ሀሳቤን እንኳን አላስጨረሳችሁኝም የምናገረውን ማለት ነው። እና ለዛ ነው የገባሁት። እና ላይ ብቻ ሀሳቤን ወይ መናገር ቢፈልግ ኑሮ ብዙ ሰው ጠይቆኝ ነበር፣ ግን እኔ አልገባውም። ገብተዋል እኮ መሲ። ይኸውልሽ እኛ ትላንትና አንቺ የመጣሽበት አመጣጥ ጤናማ አመጣጥ አይደለም። ለዛም ደግሞ ስሜታዊ ስለሆንን እኮ ይቅርታ ጠይቀናል። ስለዚህ አሁን የሚዲያው ጫጫታ የሚዲያው እኛ ቤት አውሪ እዛ ቤት አርጊ እንደዚህ አርጊ እኛ ይኸውልሽ ያለ ፍላጎትሽ እኔ እህቴ ብትሆኚ ፍላጎትሽን ሰምቼ እህቴ የማትፈልገውን ህይወት እህቴ ያላመነችበትን ነገር እንደዚህ አስገድጄ ይህን ህይወት ቀጥያ አንልሽም። ገባሽ? ስለዚህ አሁንም ለተፈጠረው ነገር ይቅርታ ጠይቀናል። ስሜታዊ አርገሽናል። አንቺም ትክክል አልነበርሽም። ምክንያቱም እኛ አንቺን አላፈንሽም። ፍቅር በግዴታ ይሆን ሆኖ ማያውቅም ሊሆንም አይችልም። ስለዚህ እንደ ወንድ ልጅ እንደሚወድሽ እንደሚያፈቅርሽ ስትናገሪው በአደባባይ የመለሽውን መልስ ታውቂያለሽ። ያው እኛ በባህሪያችን ነገሮችን መተው ስለምንወድ እኛ እንደናንተ እንደ ሴቶች አይደለም። ነገሮችን አንይዝም፣ እንተዋለን። ትተን ነው ዛሬ ከአንቺ ጎን ቁመን ይቅርታ ላፈንሽ ለተናገርንሽ ነገር ያልኩን። ስለዚህ አሁን ስራ ላይ ነሽ። ይህን ጉዳይ እስከምንጨርስ ለአንዴና ለመጨረሻ ጊዜ ቤትሽን ከፍተሽ ምንም አይነት ሀሳብ ምንም አይነት ነገር እንድታደርጊ አንፈልግም።
አክብረሽን ስለመጣሽ እናመሰግናለን። ምህረቱም በጣም ቴንኪው፣ በጣም እናመሰግናለን። ታደሰ የምትናገረው ነገር አለክ? አይ የምናገረው የለኝም፣ በቃ ጨርሻለሁ። እሺ ቴንኪው።